ምእመናን የዛሬ መዋባችንን አይተን ያስዋበንን እግዚአብሔርን ከረሳን ነገ እኮ መጠውለግ አለ። በቁሙ የሚተላ ሰው ለምን ይታበያል ይላል። እግዚአብሔርን የረሳች ነፍስ ትዋረዳለች። በተሰጠ ነገር መመካት ከጀመርክ ትዕቢተኛ ትሆናለህ። በበሽታ መትላታል አይደለ? በቁሙ የሚተላ ሰው ለምን ይታበያል ይላል። በተሰጠ ነገር ማመስገን ካቆምክ ትዕቢተኛ ትሆናለህ። እግዚአብሔር ክብሩን ስትወስዱበት አይወድም። ወዳጄ መደነቅን ለምን ትፈልጋለህ? እግዚአብሔር ይደነቅ። ለምንድን ነው እንዲያጨበጭቡልህ የምትፈልገው? እግዚአብሔር ይጨብጨብለት። የመቆምህን አይተህ ያቆምህን ከረሳህ ነገ መውደቅ አለና ትሁት መሆን የሚያስፈልገው ለዚህ ነው። በማግኘት አትኮራም፣ አትመጻደቅም። አልጋ ላይ ስንያዝ ትሁት እንሆን የለ። እውነተኛ ትህትና የምንማማርበት ርዕሴ ነው። ስለ ትህትና ይልቁንም እውነተኛ ስለሆነች ትህትና ክብሯን፣ ጸጋዋን፣ ዋጋዋን፣ ማይረጓን እውነተኛ ትህትና ምን ማለት እንደሆነች ጥቂት ቁም ነገሮችን ሰምተን ሕይወቱን ገንዘብ እናድርገው። እግዚአብሔር ይርዳን። አታውቁትም ብዬ አይደለም፣ ግን ጥቂት አስታውሰናችሁ በዚህ ሕይወት በረከትን፣ ጽድቅን፣ እግዚአብሔርን መምሰልን እንድናገኝ ነው። አንደኛ እውነተኛ ትህትና ምንድናት? ሊቁ ቅዱስ ዮሐንስ አፈወርቅ ስለ እውነተኛ ትህትና ሲያስተምር እውነተኛ ትህትና በክብር ካንተ ጋራ እኩል ከሆነው ሰው በታች እንደሆንክ ማሰብ እሱ እውነተኛ ትህትና ነው አለ። ልድገመው። በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ያልክ እንደሆንክ ካሰብክ አንተ እውነተኛ ትሁት ነህ ይላል። እዩ ምእመናን፣ በችግር ምክንያት ራሱን ዝቅ የሚያደርግ ሰው ትሁት አይደለም። ጸጋ ሳይኖረው፣ ስጦታ ሳይኖረው ታናሽ ስለሆነ ወይም ዝቅ ያለ ሰው እንደገና ራሱን ዝቅ ቢያደርግ እሱ ትሁት አይደለም አለ። እውነተኛ ትህትና እኩል ሆነን ሳለን፣ እኩያሞች ሆነን ሳለን በክብር ከአንድ ሰው ጋር ተካክለን ሆነን ሳለን፣ አቻ ሆነን ሳለን ከዚያ ሰው ትንሽ ዝቅ ካልን እውነተኛ ትሁታን እኛ ነን። ራሱን ከፍ ከፍ ማድረግ የሚቻለው ሆኖ ሳለ ራሱን ዝቅ ያደረገ እሱ እውነተኛ ትሁት ነው ይላል ሊቁ። እየቻላችሁ ከፍ ማለት እየቻላችሁ
ባለማይረግ እየሆናችሁ ብዙም ይበልጥ ነገር እያላችሁ ከፍ ከፍ ማድረግ ራሳችሁን እየተቻላችሁ ራሳችሁን ዝቅ ካደረጋችሁ እናንተ ትሁት ናችሁ። ራሳችሁን ከፍ ማድረግ ስላልቻላችሁ ግን ወይም ከፍ ያላችሁ ሳትሆኑ ራሳችሁን ዝቅ ላድርግ ካላችሁ እናንተ ትሁት አይደላችሁ። ለዚህ ነው ቅዱስ ዮሐንስ አፈወርቅ በክብር ከናንተ ጋር እኩል ከሆነው ሰው እንደምታንሱ ግድ የለም እኔ አንሳለሁ፣ እኔ ዝቅ ላለሁ፣ አንተ ትሻላለህ የሚል ሐሳብ በልቦናችሁ ካለ እናንተ ትሁት ናችሁ ይላል። እኩል ሆናችሁ። ለዚህ መልካም አብነት የሚያመጣልን ንዑድ ክቡር የሚሆን ሐዋርያ ጳውሎስ የተወደደ መድኃኒታችን ኢየሱስ ክርስቶስን እንዲህ ይላል። የፊልጵስዩስ መልእክት ምዕራፍ 2 እንዲህ ይላል። ስለ ክርስቶስ ሲናገር እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። ልድገምላችሁ። የፊልጵስዩስ መልእክት ምዕራፍ 2 ከቁጥር 2 ጀምሮ አንብቡት። ስለ ክርስቶስ ሲያስተምር እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። ይሄ ምን ማለት ይመስላችኋል? ከባህሪ አባቱ ከአብ ጋር እኩል ሆኖ እያለ ሰውን ለማዳን የባሪያውን መልክ ይዞ ሰው ሆነ ይላል። ግን እኮ እግዚአብሔር ሆኖ እያለ በእግዚአብሔር መልክ እየኖረ እያለ የባሪያ ይላል። አያችሁ፣ እኩል ሆኖ ሳለ ዝቅ አለ። ምዕመናን፣ እውነተኛ ትህትና በጌታችን ውስጥ የታየችው ናት። እሷስ እኩል ሆኖ ዝቅ ማለቱ። ለዚህ ነው ሊቁ ቅዱስ ዮሐንስ አፈወርቅ ስለ ትህትና ሲያስተምር በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ያልክ እንደሆነ ካሰብክ አንተ ትሁት ነህ የሚለው ለዚህ ነው። ከጓደኞቻችሁ ትንሽ ዝቅ እንደሆናችሁ ካሰባችሁ እናንተ ትሁታን ናችሁ። ምዕመናን፣ ለዚህ ነው ኢየሱስ ክርስቶስን በዚህ በፊልጵስዩስ መልእክት ምዕራፍ 2 ላይ ስለ ትህትና አብነት ምሳሌ አድርጎ ያቀረበው። እኩል ሆኖ ሳለ ዝቅ አለ ብሎ። ይሄ ነው እውነተኛ ትህትና ነው የሚለን። እውነተኛ ትሁት መሆን ከፈለጋችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለው ይህ የትህትና ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ይሄ ምንድን ነው? ባልንጀራህ ካንተ ይልቅ እንዲሻል በትህትና ቁጠር ይላል። የፊልጵስዩስ መልእክት ምዕራፍ 2 ቁጥር 2። ልድገመው ምዕመናን፣ ካንተ ይልቅ እንዲሻል በትህትና ቁጠር። ጓደኛዬ ከኔ ይሻላል፣ ይበልጣል ብለህ ካሰብክ አንተ ትሁት ነህ ነው የሚለው ቅዱስ ጳውሎስ። ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር። እውነተኛ ትህትና ምንድን ናት?
እኩል የሆነው ባልንጀራ ካንተ እንደሚሻል ማመንና ማሰብና ትህትና ወገኖች እኔ እበልጣለሁ አለ ማለት እኔ እሻላለሁ አለ ማለት እፎካከረዋለሁ እወዳደረዋለሁ እቀድመዋለሁ እበልጠዋለሁ አለ ማለት እውነተኛ ትህትናችን ናት። ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ነው። ምእመናን ባልንጀራችሁ ከራሳችሁ ይልቅ እንዲሻል በትህትና መቁጠር ስትጀምሩ ባልንጀራችሁ በሌሎች ሲከበር ብታዩ አይናችሁ አይቀላም። ባልንጀራችሁ በንቀት ቢያያችሁ ቅናትም ቁጣም አያድርባችሁም። ምክንያቱም አስበልጣችሁታል። ምክንያቱም ባልንጀራችሁ ከእናንተ እንደሚሻል በትህትና አስባችኋል። ሲከበር አትከፉ። ለምን እኔ አልተከበርኩም ብላችሁ ቡራ ከረዩ አትሉ። ሕይወታችሁ ቤታችሁን አታምሱ። ስራ ቦታችሁን ሰላም አትነሱ። ውድድርና ፉክክር ውስጥ አትገቡ። ባልንጀራችሁ ከእናንተ ይልቅ እንዲሻል በትህትና ስትቆጥሩ ቅድሚያውን ለሱ መስጠት ስለምትጀምሩ በሌሎች ሰዎች ሲከበር ስታዩ አትናደዱም። በዚህ ውስጥ ክርስቲያኖች እንዴት ያለች ሰላማዊ ሕይወት አለ መሰላችሁ? በሌሎች ሰዎች ማደግ አትታመሙ። ጨርቅ ሲቀይሩ ብታዩ ልባችሁም ፊታችሁም አይናችሁም አይቀየርባቸው። ሲያድጉት ደስ ይላችኋል። እውነት እንነጋገር ከተባለ የክርስትና ሰላማዊ ሕይወት ያለው እዚህ ጥቅስ ውስጥ ነው። ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ስትጀምር ሰላማዊ ኑሮ ትኖራለህ። በዚህ ውስጥ እኔ ይበልጥ የሚባል ጸብ የለም። ለምን እኔ አልተከበርኩም የሚል ቅድሚያውን ለባልንጀራ ስለሰጠኸው በምንም ሁኔታ ውስጥ አትታወክም። እንደውም እሱ ሲከበር ደስ ይልሃል፣ አትከፋም። ብጥብጥ እዚህ ውስጥ የለም። መቀናናት እዚህ ውስጥ የለም። ጸብ እዚህ ውስጥ የለም። መተት እዚህ ውስጥ የለም። እኔ ይበልጥ የሚል እሰጥ አገባ እዚህ ውስጥ የለም። ምእመናን ምናልባት ቀለል እያልኩ ስነግራችሁ የዚችን ጣዕም ያላት የክርስትና የሕይወት ምንጭ መሆኗን አትዘንጉ። ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር ኢየሱስ ክርስቶስን መምሰል ትጀምራለህ። ከአብ ጋር እኩል ሆኖ ሳለ በትህትና ዝቅ ሲል አምላክነቴ ይነጠቃል ብሎ አላኮረፈም፣ ቅር አላለውም፣ አልተበሳጨም። አምላክነቴን አጣለው ብሎ አልሰጋም። እውነተኛ ትህትና ምንድናት? ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ናት። በጌታችን ዘንድ ያለች ሐሳብ በእናንተ ዘንድ ደግሞ ይሁን። እሱ ሐሳብ ምንድናት? እኩል ሆኖ ሳለ ዝቅ ማለት ነው። ትከሻ ለትከሻ አትለካካም፣ ጥርስ አትናከስም፣ አትገፋፋም።
ዓለምን የውድድር ሜዳ አታረግም። እኔ በልጥ ጦርነት አትገጥምም። የኔ አትባባልም። በጣም ሰላማዊ ትሆናለህ። ይህ እንዴት ያለ የመንፈሳዊ ሕይወት ምስጢር መሰላችሁ! ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ ትሕትና መለኮታዊ ልብስ ነው። ክርስቶስ ሰው በሆነ ጊዜ የለበሰው ይህንን ትሕትና ነው። ትሕትናን የለበሰው ሁሉ ፈጣሪውን ይመስላል። ትሕትና የሌለው ሰው ግን የቱንም ያህል ቢጋደል ድካሙ ከንቱ ናት ይላል። የቱንም ያክል ብትጋደሉ፣ ትጋሃ ሌሊት ቢኖራችሁ፣ መንኖ ጥሪት ቢኖራችሁ፣ ጿሚ ተሐራሚ ብትሆኑ፣ ጠባለ ኪዳን መሸለ ቁርባን ብትገሰግሱ፣ የትሕትናን ልብስ ካለበሳችሁ ኢየሱስ ክርስቶስን አትመስሉትም። ኢየሱስ ክርስቶስን መምሰል እፈልጋለሁ ካልክ የመምሰያዋ መስታወት ባልንጀራ ካንተ ይልቅ እንዲሻል በትሕትና መቁጠር ናት። ቤት ውስጥ ከእህት ጋር አትጣላ። የሚበልጠውን ለወንድም ስትሰጥ አይከፋህም። እኩል ከሆንከው የሥራ ባልደረባህ ጋር ሰላማዊ ኑሮ ትኖራለህ። ባል ከሚስት ጋር፣ ሚስት ከባል ጋር እኔ ልደመጥ ሰጣ ገባ የሚገባው እዚህ ውስጥ የለም። ባልንጀራ ካንተ ይልቅ እንዲሻል በትሕትና ትቆጥራለህ። በዚህም ጌታችን መድኃኒታችን ኢየሱስ ክርስቶስን መምሰልን ታገኛለህ። እሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ እያለ እኩል ሆኖ እያለ ከአባቱ ጋር አምላክነቴ ይነጠቃል ሳይል ዝቅ ካለ ሰው ሆይ ሁላችንም እኩል ነን። ትንሽ ዝቅ ካልን ኢየሱስ ክርስቶስን እንመስላለን። የቱንም ያክል ብዙ ጸጋ ቢኖርህ ይቺን ጸጋ ካጣሃት እመነኝ አምላክህን መምሰል ታጣለህ። ፓትርያርክ ሺኖዳ አንዲት ውብ ገለጻ አለቻቸው እዚች ጋር። ምን ይላሉ መሰላችሁ? ከወንድሞች ጋር እንደ ልጅ ሁን ይላሉ በሞቴ ስሟቸው። ከወንድሞች ጋር፣ ከእኩዮች ጋር፣ አብረ ከምትውላቸው ጋር እንደ ልጅ ለመሆን ሞክር፣ እንደ ልጅ ሁን ይሉና ከልጆች ጋር ደግሞ እንደ ወንድም ሁን። ከጓደኞች ጋር ትንሽ እንደ ልጅ ዝቅ በል፣ ከልጆች ጋር ደግሞ ትንሽ ዝቅ በልና እንደነሱ ወንድማቸው ሁን። ወዳጄ እዚህ ውስጥ ጥልቅ ሰላማዊ ሕይወት፣ እዚህ ውስጥ አስደናቂ ክርስቶስን መምሰል ታገኛለህ። አንደኛ እውነተኛ ትሕትና ምንድን ናት? በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ማለት ናት። ዓለም ለምን የሚጣላ ይመስላችኋል? ጉልበተኝነት፣ እኔ ነኝ አሸናፊው ማለት፣ እኔ ይበልጥ እኮ ነው ከጫፍ እስከ ጫፍ ዓለምን የሚያተራምሰው። እኛ ሀገር ይሄው ስንት ዘመን አለን እየተቆራቆዝን። ለምን? እኔ እሱ ነው እኮ የሚያጣላው። ካልበለጥኩ፣ ካልቀደምኩ፣ ካልተደመጥኩ፣ ካላሸነፍኩ እሻላለሁ፣ እበልጣለሁ፣ እደምቃለሁ፣ አጌጣለሁ። የኔ እሱ ነው እያሸነፈ ያለ እያጣላን ያለው። እቺን ህይወት መኖር የሚለምድ በዚህች ህይወት የሚለማመድ ግን ፍጹም ሰላማዊ ይሆናል። ከጓደኞቻችሁ ጋር ሰላማዊ፣ ከትዳር አጋሮቻችሁ ጋር ሰላማዊ፣ ከጓደኞቻችሁ ጋር ሰላማዊ፣ ከሥራ ባልደረቦቻችሁ ጋር ሰላማዊ። ባልንጀራ ካንተ ይልቅ እንዲሻል በትሕትና ስትቆጥር፣ ባልንጀራህን ስታስቀድሙ ፉክክር የለም፣
ውድድር የለም፣ መበላለጥ የለም፣ መለካካት የለም፣ እኔ ቀድም እሽቅድምድም የለም። አንድ ቃል ብቻ ደግሜ ላብቃ። ትህትናን የለበሰ ሁሉ ፈጣሪውን ይመስላል። ትህትና የሌለው ሰው ግን የቱንም ያህል ቢጋደል ተጋድሎ ከንቱ ነው። አንድ ሁለተኛ፣ እውነተኛ ትህትና ምንድን ነው? እውነተኛ ትህትና ምንድን ነው? ምዕመናን፣ ዛሬ ያነሳሁት ክርስቲያን መሆን ለሚፈልግ ሁሉ የእውነተኛ እግዚአብሔርን የማግኛ መንገድ ነው የምነግራችሁ። በጣም ቀላል ነገር ይመስልናል። ሁል ጊዜ ስለሚደጋገም እንደ ተራም ጉዳይ ቆጥረነዋል። እውነተኛ ትህትና ምንድን ናት? እውነተኛ ትህትና ሁሉን ከእግዚአብሔር እንደተቀበለ ማመንና ማሰብ ናት። ደግሞ አለው እውነተኛ ትህትና ምንድን ናት? ሁሉን ነገር የሰጠው እግዚአብሔር ነው ብሎ ማመንና መቀበል ነው። ከኔ የሆነ ነገር ምንም ነገር የለም ብሎ ማመን ነው። እውነተኛ ትሁት ሰው ማን ነው ካላችሁኝ፣ ራሱን ሳይሆን እግዚአብሔርን የነገሮች ሁሉ ምንጭ፣ ምክንያት፣ ማዕከል ያደረገ ሰው ነው። እውነተኛ ትሁት እሱ ነው። ምዕመናን፣ ቅዱስ ባስልዮስ እንዲህ ይላል፣ የያዝከው በጎ ነገር ሁሉ የእግዚአብሔር ስጦታ መሆኑን ዘንግተህ በእጄና በጥበቤ ያገኘሁት ካልክ በትዕቢት ወድቀሃል። የሰጠህ እግዚአብሔር መሆኑን ማወቅ የትህትና መጀመሪያ ነው ይላል። በራስ መመካት ግን የጥፋት መንገድ ነው። ወዳጄ፣ ትሁት መሆን ከፈለክ የትኛውን በጎ ስጦታ ካለ የሰጠህ እግዚአብሔር መሆኑን ማወቅ። ሀብት አለ፣ በላቤ ጥሬ ግሬ ሳትል እግዚአብሔር ባርኮይ ነው ካልክ ትሁት መሆን ትጀምራለህ። ዕውቀት ቢኖርህ የተቀበልኩት ነው ካልክ በእውቀት መመካት ታቆማለህ። ያን ጊዜ ትሁት መሆን ትጀምራለህ። ካንተ የጀመረ ነገር እንደሌለ በጎ ስጦታ ፍጹምን በረከት ከላይ እንደሆነ ማመን ስትጀምር ትሁት ትሆናለህ። እደግመዋለሁ፣ የሰጠህ እግዚአብሔር መሆኑን ማወቅ የትህትና መጀመሪያ ነው ወዳጄ። እዚህ ውስጥ ትምክህት የለም። እግዚአብሔር ነው የሰጠሽ። ውበትሽ አያስመካሽም፣ በማንም ላይ አያስኮራሽም። የተሰጠሽ እንደሆነ ስለምታውቂ ትሁት ትሆኛለሽ። እዚህ ውስጥ ኩራት የለም። እዚህ ውስጥ መመጻደቅ የለም። እዚህ ውስጥ መኮፈስ የለም። እዚህ ውስጥ መናቅ የለም። ምክንያቱም ምንጩ እግዚአብሔር ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 4 ቁጥር 7 አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካ ስለምንድን ነው ይላል። ያልተቀበልከው ምን አለ ወዳጄ? ይህን የመሰለ ተክለ ሰውነት ነው ከእግዚአብሔር ነው ያገኘሽው። ይህን የመሰለ የእውቀት ጸጋ ነው እግዚአብሔር መጽውቶ ነው። የምትወጣበት ጉልበት፣ የምትወርድበት ኃይል፣ ያማሩ ልጆችህ የእግዚአብሔር ስጦታዎችህ ናቸው። ታዲያ እንዳልተቀበለ ሰው የምትመካው ምን ሆነ ነው ይላል ቅዱስ ጳውሎስ። ትምክህት ካለ ትህትና ይወጣል። ወዳጄ፣ እውነተኛ ትህትና ምንድን ናት?
የሰጠህ እግዚአብሔር መሆኑን ማወቅ ናት። እግዚአብሔር እንደሰጠ ካወቅ ሰጪውን ታከብራለህ። አንተ ተቀባይ ብቻ እንደሆንክ እንደተመጸወትክ ብቻ ታምናለህ። አንድ ቀን ሊወሰድ እንደሚችል ደግሞ ትረዳለህ። ስለዚህ ምን ትሆናለህ? ትባለህ። ጸጋውን የሰጠ እግዚአብሔር እንደሆን ካወቅ ትዕቢትህን ታርቃለህ። የእግዚአብሔር ነው የኔ አይደለም ማለት ከጀመርክ ትሑት ትሆናለህ። እንደ ተቀበልክ ከረሳህ ትዕቢተኛ ትሆናለህ። በተሰጠ ነገር መመካት ከጀመርክ ትዕቢተኛ ትሆናለህ። በተሰጠ ነገር ማመስገን ካቆምክ ትዕቢተኛ ትሆናለህ። ሰጪውን ማወቅ ትሑት ያደርጋል። ምእመናን መልካም ነገር ሁሉ ካለህ ሰጪውን አመስግንበት፣ ሰጪውን አክብርበት። የተሰጠኝ የተመጸወትኩት ነው በል። ሁል ጊዜ ብር ካለ ለሌሎች እንዳከፋፍል ነው በል። ዕውቀት ካለ ስራ ልሰራበት ነው በል። ሁሉም ነገር ከሰጪው ነው ብለህ ስታምን ያን ጊዜ ትሑት ትሆናለህ። ጥቂት የእግዚአብሔርን ሰዎች ትሕትና ላሳያችሁ። ነቢዩ ዳንኤል ሕልም ተገልጾለት ከተረጎመለት በኋላ እንዲህ ነበር ያለው ነቢዩ ዳንኤል፣ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም አለልሃ። እኔ በላጭ ስለሆንኩ አይደለም፣ እግዚአብሔር ገልጦልኝ ነው አላ። ከሌሎች ሰዎች ስለበለጥክ አይደለም። በእውነት ይህንን እመን። እግዚአብሔር በአንተ ገንዘብ ውስጥ ስራ ሊሰራ ስለፈለገ ነው የሰጠ። እግዚአብሔር በአንተ ዕውቀት ውስጥ ሰዎችን ሊያንጽበት ነው የመጸወተህ። አንተ ወይም አንቺ ወይም እኔ ከሰዎች ስለበለጥን አይደለም። እኔ ከሰዎች ይልቅ ስለበለጥኩ አይደለም አለላ። ዮሴፍስ ሕልም በተረጎመ ጊዜ ምን እንዳላልሰማህም? ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? በቃ እግዚአብሔር የሰጠው ሰው ነው። ከሰጪው ከእግዚአብሔር ነው። ይህንን የሚያምን ሰው ነው ትሑት የሚባለው። እግዚአብሔር ሰጥቶኝ ነው። እግዚአብሔር ኃይል ሆኖኝ ነው። እግዚአብሔር ገልጦልኝ ነው። እግዚአብሔር መጽውቶኝ ነው። እግዚአብሔር ባርኮኝ ነው። እግዚአብሔር አነሳስቶኝ ነው። ሰጪው ነው። እግዚአብሔር ክብሩን ስትወስዱበት አይወድም። የሱ ነው ስትሉ ይወዳል እግዚአብሔር። ሐዋርያት ያሉትንም ላንብብላችሁ። እዚህ ሐዋርያት ሥራ ምዕራፍ 3 ቁጥር 12 ላይ እንዲህ ይላል። ቅዱሳን ሐዋርያት በጌታችን ስም ሽባውን ከፈወሱት በኋላ ምን እንዳሉ ስሙት። በሞቴ እንዲህ ይላል፣ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ አሉ። በገዛ ኃይላችን ነው አይደለም፣ ኃይል እግዚአብሔር ነው። ከየት አመጣ ነው? እኛ ለምን ትኩር ብላችሁ ታዩናላችሁ? ወዳጄ መደነቅን ለምን ትፈልጋለህ? እግዚአብሔር ይደነቅ። ለምንድን ነው እንዲያጨበጭቡልህ የምትፈልገው? እግዚአብሔር ይጨብጨብለት። ቃላ የዛሬ መቆምህን አይተህ ያቆምህን ከረሳህ ነገ መውደቅ አለና ትሑት መሆን የሚያስፈልገው ለዚህ ነው። ዛሬ ቆም ያለው ነገ እኮ ወድቃለሁ። እንዲህ አይነት ሰው ነው ትሑት የሚሆነው፣ ያቆመውን ሲረሳ። ምዕመናን የዛሬ መዋባችንን አይተን ያስዋበንን እግዚአብሔርን ከረሳን ነገ እኮ መጠውለግ አለ። እግዚአብሔር ነው ይሄንን ደም ግባት የሰጠኝ።
ምንስ አኮራኝ? የኔ የሆነ ውበት የት አለኝ? እግዚአብሔር ነው መታያዬ የሆነው። ዛሬ የተዋብኩት ነገ እኮ መጠውለጌ አይቀሬ ነው። ይህን የሚያምን ሰው ነው ትሑት የሚሆነው። የዛሬ ማግኘትህን አይተህ የሞላልህን ከረሳህ ትዕቢተኛ ትሆናለህ። ይልቅስ ነገ ማጣት እንዳለ ካሰብክ ዛሬ በማግኘትህ ትሑት ትሆናለህ። በማግኘትህ አትኮራም፣ አትመጻደቅም። እዚህ ውስጥ ምርጥ ትሕትና አለች። እግዚአብሔር የሰጠኝ ነው በማለት ውስጥ በዛሬ መዓዛ መታወድህን አይተህ በዚህ መዓዛ ያወድህን ከረሳ ነገ መሽተትም አለ። ዛሬ የታወድኩት ነገ ምሸት ነኝ ትላለህ። ሲራክ እንዳለው እንግዲህ ትቢያ አመድ የሚሆን በሕይወትም ሳለ ሰውነቱ የሚተላ ሰው ለምን ይታበያል ይላል። እናንተ የዛሬ ውብሆች በእውነት እንንገራችሁ፣ ለምን ትታበያላችሁ? የሰጣችሁንስ ለምን ትረሳላችሁ? በበሽታ መትላት አለ አይደለ? በቁሙ የሚተላ ሰው ለምን ይታበያል ይላል። አልጋ ላይ ስንያዝ ትሑት እንሆን የለ? ጻድቁ ኢዮብ እንኳን ትዝ አይላችሁ? እግዚአብሔርን መገዳደር ጀምሮ መጨረሻ ላይ ምንድን ያለው? መስማትንስ በጆሮቼ ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአመድ ውስጥ እንከባለላለሁ ነው ያለው። የእግዚአብሔርን ጸጋ ስጦታውን ኃይሉን የሚረዳ ሰው ትሑት ይሆናል ወዳጄ። የዛሬ ማጌጥህን አይተህ ያጌጥህን አትርሳ፣ ባዶ መቅረት አለና። የዛሬ ቀና ማለትህን አይተህ ቀና ያደረገህን አትርሳ፣ መጎንበስ አለና። የዛሬ መፈለግህን አይተህ አትኩራ፣ አንድ ቀን አለመፈለግም አለና። ትሑት የሚሆን ሰው ይሄ ነው። በመፈለጉ ቀን ያለመፈለግ ቀን ሊመጣ እንደሚችል የሚያስብ ሰው ትሑት ይሆናል። በመዋብ ቀን መጠውለግም ሊመጣ እንደሚችል የሚያስብ ሰው ትሑት ይሆናል። በማጌጥ ቀን መራቆት እንደሚመጣ የሚያስብ ሰው ትሑት ይሆናል። ከኔ የሆነ ምንም ነገር የለም የእግዚአብሔር ነው ብሎ የሚያስብ ሰው ትሑት ይሆናል። ምዕመናን፣ አለበለዚያማ እንደ ዲያብሎስ መሆን ነው። የእግዚአብሔር ቃል እንዲህ ይላል ስለ ዲያብሎስ ሲናገር፣ በውበት ምክንያት ልብ ኮርቷል፣ ከክብርም የተነሳ ጥበብን አረከስ፣ በምድርም ላይ ጣልሁ ይላል። ዲያብሎስ ለምን የተጣለ ይመስላችኋል? በውበቱ ምክንያት እኮ ኮርቶ ነው። እግዚአብሔር እንደሌለ እኮ ቆጥሮ ነው። ያን ጊዜ ነው መዋረድ የሚጀመረው። እግዚአብሔርን የረሳች ነፍስ ትዋረዳለች። እግዚአብሔር ሰጥቶኝ ነው የማትል ነፍስ ትምክህተኛና ትዕቢተኛ ትሆናለች። ወደ ምድርም ጣልኩህ እንዳለው እንደ ዲያብሎስ ትጣላለች። ሁለተኛ እውነተኛ ትሕትና ምንድን ናት? ደግሜ ልለፋት ሁሉን ከእግዚአብሔር እንደተቀበለ የሚያምን ሰው ትሑት ይሆናል። ከእኔ የሆነ አንዳች ነገር የለም ማለት የለመደች ነፍስ ክብሩን ሁሉ ለእግዚአብሔር መስጠት ትጀምራለች። ከትምክህት ትወጣለች፣ ከኩራት ትወጣለች፣ ከትዕቢት ትወጣለች፣ ከመኮፈስ ትወጣለች፣ እዩኝ እዩኝ ከማለት ትወጣለች። በቆመችበት ቀን የምትወድቅበትን ቀን ታስባለች። ስትከብር መዋረድ እንዳለም ትረዳለች። ስለዚህ ትሑት ትሆናለች። የአሁን ብቻ ሳትሆን የነገዋንም ጊዜ ታስባለች። የእግዚአብሔርን ክብር መውሰድ አትፈልግም። የኔ ነው አትልም። ሁለት እየሰማችሁኝ ነው? እየሰማችሁኝ ነው? ሶስተኛ እውነተኛ ክርስቶስን የምታስመስልን እግዚአብሔርን የምታገናኝን እውነተኛ ትሕትና የቷ ናት? አባቶቻችን እንዲህ ይላሉ፣
ስለ እውነተኛ ትህትና ሲናገሩ ወፍጻሜ ትህትና ውእቱ ጸዊረ ውዴታ ሐሰት ይላሉ። ፍጹም ትህትና የምትባለው በሐሰት የተነገረውን ደስ ብሎት መቀበል ነው ይላሉ። ይህ ደግሞ እንዴት ልዩ ነው መሰላችሁ! በሐሰት የተነገረውን ሳትሟገት፣ ሳታስተባብል፣ ሳትከራከር ደስ ብሎ ከተቀበልከው አንተ ክርስቶስን የምትመስል ትሁት ይሆንክን። ክርስቶስ አንድም ቀን ማስተባበያ ሲሰጥ አልኖረም። አንድም ቀን መልሶ አልተሳደበም። ሲዝቱበት አንድ ቀን ፎክሮ አያውቅም። በሐሰት ያን ሁሉ ሲናገሩበት ዝም ነው ያለው። እውነተኛ ትህትና ምንድናት? ያውም ፍጹም የሆነች ትህትና ምንድናት? በሐሰት የተነገረውን ደስ ብሎ መቀበል ነው። ወዳጄ ክርስቶስን ከመምሰል እጅግ ደግሞ ፍጹም ልሁን ነፍስ አብራ ክርስቶስን ከመምሰል ጋር ወደ ፍጽምና መገስገስ የምትፈልግ ነፍስ ስትሰደብ ደስ ካላት፣ ስትነቀፍ መልስ ካልሰጠች፣ ስትተች ካልተከራከረች፣ አቤት እሷማ እንዴት ያለች ፍጹም ትሁት ነች። ሙሴ ጸልይ ምን ላስታውሳችሁ፣ አንተ ጠቋር ብለው ሲሰድቡት አሉ ፊቱ በሳቅ ያበራ ነበር አሉ። እውነተኛ ትህትና ማለት እቺ ናት። ሲሰድቡት ፍንክንክ ብሎ ማልቀስ። ወዳጄ ሳትሟገት፣ ሳትካሰስ፣ ምስክር ሳትቆጥር ይገባኛል። ፍጹም ትሁት ማለት ይቺ ናት። ምን ማለት ናት ይቺ? ይቺ ምን ማለት ናት? እቺን ጨርሼ አቆማለሁ። እየሰማችሁኝ ነው? እነሱን ነው የምታዩት? ሌላ ጊዜ እንቀጥለዋለን ይሻላል ይመስለኛል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር እንዲህ ባለው ፍጹም በሚያረግ እግዚአብሔርን በመታስመስለን መልካም የትህትና ሕይወት እንድንኖር እግዚአብሔር ይርዳን። እግዚአብሔር የሚገኘው በዚህ ጥልቅ ሕይወት ውስጥ ነው። ምኑን እግዚአብሔር እናገኘዋለን? እሱ የትህትናን ጸጋ ሰጥቶ እሱ ያገኘን እንጂ። ይቆየን። አሜን።